ሰላም ጤና ይስጥልኝ የማዮ ስፖርት ተከታታዮች እንደምን አላችሁ? ትላንትና በእንግሊዝ ፕሪሚየር ሊግ ሊቨርፑል አስገራሚ ሽንፈት ቀምሷል። በሌላ በኩል አስቶን ቪላ ወደ አውሮፓ ቻምፒዮንስ ሊግ ማንቸስተር ዩናይትድን በመከተል የገባበትን ድል አስመዝግቧል። ከጨዋታ በኋላ ሁለት ጎሎች ማስቆጠር በቂ ነው ሲሉ የተናገሩበት የአርኔ ስሎት አስተያየት አለን። ዛሬ በእንግሊዝ ፕሪሚየር ሊግ ጨዋታ ባይኖርም በእንግሊዝ ኤፍኤ ፍጻሜ ቼልሲን ከማንቸስተር ሲቲ የሚያገናኘው ጨዋታ በብዙ መልኩ እንዲጠበቅ አድርጎታል። ቼልሲ ምናልባትም ሌላ አጋጣሚ የሚፈጥርበት ድል አለ። ለማንቸስተር ሲቲ ደግሞ በቁጥራዊ መረጃ ለሶስትዮሽ ዋንጫ እየተፋለመ ይገኛል። የመጀመሪያውን ዋንጫ ከአርሰናል ነጥቆ ወስዷል። ካራባኦ ካፕ ዛሬ የሁለተኛ ዋንጫውን ለማንሳት በዌምብሌ ይፋለማል። ስለዚህም የምትሰሙት ነገር አለ። በአመቱ መጨረሻ ከማንቸስተር ሲቲ የሚለቀው በርናንዶ ሲልቫም ሰሞኑን ዝርዝር ያለ አስተያየት ሰጥቷል። ስለ አርሰናል ያጫወትም የተናገረው ነገር አለ። ይሄንንም የምትሰሙት ነገር አለ። በማንቸስተር ሲቲ በኩል የሲቲዝኖች ደጋፊያን እስከ መጨረሻው አብራችሁን ሁኑ። የማንቸስተር ዩናይትድ ድንቅ ተጫዋች ብሩኖ ፈርናንዴዝ የአመቱ ምርጥ ተጫዋች ተብሎ ተመርጧል። የማቲያስ ዴሊት ቀዶ ጥገና ማድረጉ ተሰምቷል። የማይክል ካሪክ ወደ ቋሚነት መምጣት ሌላው ሰበር ዜና ነው። ይህንንም ትሰማላችሁ። የማንቸስተር ዩናይትድ ደጋፊያን እስከ መጨረሻው አብራችሁን ከሆናችሁ ነው። ታዲያ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ እንድትጀምሩ በአክብሮት እንጋብዛለን። በቀጥታ የምናልፈው ወደ ትላንትናው የእንግሊዝ ፕሪሚየር ሊግ ጨዋታ ነው። ሊቨርፑል ሽንፈት ቀምሷል። እንግዲህ 4-2 በሆነ ውጤት በቪላ ፓርክ ተሸንፏል። የመርሳይዱ ክለብ እንግዲህ ሊቨርፑል በአስቶን ቪላ ያደረገው ጨዋታ 4-2 በሆነ ውጤት እንዲጠናቀቅ ሆኗል። የአስቶን ቪላን የማሸነፊያ ግቦች ኦሌ ዋትኪንስ 2 ጎሎችን ሲያስቆጥር ሞርጋን ሮጀርስ እና ማጊን ቀሪዎቹን አንዳንድ ጎል አስቆጥረዋል። ቨርጂል ቫንዳይክ ሊቨርፑልን ከሽንፈት ያልታደጉ 2 ጎሎች አስቆጥረዋል። እንግዲህ ሪዮን ጉሁማ እና ቨርጂል ቫንዳይክ ጥሩ እንቅስቃሴ ቢያደርጉም ሌላው የክለቡ አጋሮቻቸው ጥሩም ሳይንቀሳቀሱ እንግዲህ ጨዋታው እንዲጠናቀቅ ሆኗል። በዚህም መሰረት እንግዲህ አስቶን ቪላ ወደ አውሮፓ ቻምፒዮንስ ሊግ መድረክ ማለፉን ሲያረጋግጥ ሊቨርፑል የመጨረሻውን ጨዋታ እንዲጠብቅ ግድ ብሎታል። ሊቨርፑል በውድድር ዘመኑ 12ኛ ሽንፈት ሆኖ ተመዝግቦለታል። ሊቨርፑል በአመቱ 52 የሊግ ጎል ሲቆጠርበት ይህም በውድድሩ በ38 ጨዋታዎች በማድረግ ከጀመረ ወዲህ ለመጀመሪያ ጊዜ ሆኖ መጥፎ ታሪክ ሆኖ ተመዝግቧል። እንግዲህ አስቶን ቪላ 62 ነጥቦችን ሰብስቦ 4ኛ ደረጃን ሲያጠናክር ሊቨርፑል 59 ነጥብ ይዟል። ቀጣይ በሊጉ የመጨረሻ ጨዋታ ሊቨርፑል ከብሬንትፎርድ፣ ማንቸስተር ሲቲ ከአስቶን ቪላ የሚያደርጉት ጨዋታ እንግዲህ የሊጉ ፍጻሜ ላይ የሚደረግ ይሆናል። ከጨዋታው በኋላ አስተያየት የሰጡት የሊቨርፑል አሰልጣኝ አርኔ ስሎት ቪላ ፓርክ ላይ 2 ጎል ማስቆጠር መጥፎ አይደለም ሲሉ ይናገራሉ። እንግዲህ የሊቨርፑል አሰልጣኝ አርኔ ስሎት የምሽቱን የአስቶን ቪላ ሽንፈት በጣም ያማል ሲሉ ገልጸውታል። ብዙ ጎል አስተናገድን፣ እኛ በቂ ጎል አላስቆጠርንም ያሉት አርኔ ስሎት ቪላ ፓርክ ላይ 2 ጎል ማስቆጠር ግን መጥፎ አይደለም ሲሉ ተናግረዋል። ሽንፈቱ በጣም ያማል፣ ምክንያት ለቻምፒዮንስ ሊግ ለማለፍ ማሸነፍ ወይ ማቻ ይበቃል ነበር ሲሉ ጨምረው ተናግረዋል። አክለውም እንግዲህ አሁን ቀጣዩን ጨዋታ ግዴታ ማሸነፍ እንዳለብን ሁላችንም እናውቃለን ሲሉ ተናገሩ። ተጫዋቾቹ ጥሩ ውጤት ማስመዝገብ የሚችሉ ነበሩ፣ ነገር ግን እንዳልቻሉት ውጤቱ 3-1 ከሆነ በኋላ እንቅስቃሴያችን ሙሉ መጥፎ ነበር ሲሉ እንግዲህ አርኔ ስሎት ከጨዋታው በኋላ አስተያየታቸውን ሰጥተዋል። እንግዲህ ቀድሞ ተጫዋቻቸው ጄሚ ጋራገር ሊቨርፑል ትላንትና በጣም መጥፎ ነበር፣ ቡድን ውስጥ ያሉት 2 ተጫዋቾች ብቻ ናቸው ሲል እንግዲህ ቨርጂል ቫንዳይክ እና ወጣቱ ንጉሁማ ብቻ ነበሩ ሲል እንግዲህ አጫወታቸውን ተችቷል። ሊቨርፑል ለአውሮፓ ቻምፒዮንስ ሊግ ለማለት እንግዲህ የመጨረሻውን ጨዋታ ማሸነፍ ግዴታው ይሆናል።
ወደ ማንቸስተር ዩናይትድ ቤት ስናልፍ ማንቸስተር ዩናይትድ እና አሰልጣኝ ማይክል ካሪክ በአብሮነት ለመቀጠል እንግዲህ ከስምምነት መድረሳቸው ተነግሯል። ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን በቋሚነት ለመሾም ንግግር ላይ መሆናቸው ተገልጾ እንደነበር ይታወሳል። አሁን ላይ ማይክል ካሪክ በክለቡ የ2 ዓመትና ተጨማሪ 1 ዓመት ውል ለመፈረም መስማማቱ ተነግሯል። በአሁኑ ሰዓት የመጨረሻ ዝርዝር ጉዳዮች ብቻ መጠናቀቅ እንደሚቀራቸውና ነገ እሁድ ዕለት ምናልባትም በኦልድ ትራፎርድ ጨዋታ ላይ የማይክል ካሪክ ሹመት ይፋ ይደረጋል ተብሎ ይጠበቃል። እንግዲህ ማንቸስተር ዩናይትድ በማይክል ካሪክ እየተመራ 15 የሊግ ጨዋታዎችን ሲያደርግ እንግዲህ ለቻምፒዮንስ ሊግ መብቃቱ ይታወሳል። በማይክል ካሪክ ስር እንግዲህ ማንቸስተር ዩናይትድ በጣም የተሻሻለው ማንቸስተር ዩናይትድ እንዳስመለከተን አይተናል። ትልልቆቹን ክለቦች ሙሉ ገርስሶ እንግዲህ ለአውሮፓ ቻምፒዮንስ ሊግ ራሱን እንዳበቃ አይተናል። ኮቢ ማይኖ በማንቸስተር ዩናይትድ ቤት ሲገፋ ቆይቶ በማይክል ካሪክ ምን ያህል እንዳሸበረቀ ተመልክተናል። ካርሎስ ካስሜሮ በአዲስ የሪያል ማድሪዶ ካስሜሮ መስሎ አይተነዋል። ብሩኖ ፈርናንዴዝ ድሮም በማንቸስተር ዩናይትድ ቤት ድንቅ እንቅስቃሴ ሲያደርግ ነበር። የበለጠ ደግሞ በማይክል ካሪክ ስር እንግዲህ ደምቆ ቆይቷል። ብዙ ሽልማቶችንም እየሰበሰበ እንዳለ ተመልክተናል። አሁንም እንግዲህ የማንቸስተር ዩናይትድ የደጋፊዎች የዓመቱ ምርጥ ተጫዋች በመባል መሸለሙን ሰምተናል። ኮቢ ማይኖ አዲስ ኮንትራት ፈርሟል። እንግዲህ ሊወጣ መንገድ ላይ የነበረው ኮቢ ማይኖ በማይክል ካሪክ ስር እንግዲህ ድንቅ እንቅስቃሴውን በማሳየት ለማንቸስተር ዩናይትድ ለረጅም ጊዜ እንግዲህ ኮንትራቱን አኑሯል። ስለዚህ የማይክል ካሪክ በማንቸስተር ዩናይትድ ቤት መቆየት የጊዜ ጉዳይ ካልሆነ በቀር በጣም እውነት እንደሆነ ስንመለከት ነበር። አሁን እንግዲህ ይፋ ማድረግ ብቻ እንደቀረ ሰምተናል። ሌላው በማንቸስተር ዩናይትድ ቤት በሰበር ዜና የወጣው የማቲያስ ዴሊት ጉዳይ ነው። እንግዲህ ማቲያስ ዴሊት የቀዶ ጥገና ሕክምና ማድረጉ ተገልጿል። የማንቸስተር ዩናይትዱ የመሃል ተከላካይ ማቲያስ ዴሊት የወገብ ቀዶ ጥገና ማድረጉን እንግዲህ ክለቡ ይፋ አድርጓል። ተጫዋቹ በተለያዩ ጉዳቶች ለረጅም ጊዜ ከሜዳ ርቆ መቆየቱ አይዘነጋም። አሁን ላይ ማቲያስ ዴሊት ባደረገው ቀዶ ጥገና ምክንያት ደግሞ ለወራት ከሜዳ እንደሚርቅ ተገልጿል። ዴሊት ቀጣዩ የዓለም ዋንጫ ውድድር እንደሚያመልጠው ይፋ ሲደረግ እንግዲህ ከህመሙ አገግሞ በሚቀጥለው የውድድር ዘመን የመጀመሪያ አካባቢ ወደ ሜዳ ይመለሳል ተብሎ ይጠበቃል። ይህ ተጫዋች እንግዲህ በሩበን አሞሪም ጊዜ ከማንቸስተር ዩናይትድ ተከላካዮች የተሻለውና ምርጡ ተከላካይ ነበር። እዛን ወቅት ተጎዳ። ከዛ በኋላ እንግዲህ ወደ ማንቸስተር ዩናይትድ ስብስብ ሳይመለስ ለረጅም ጊዜ ቆየ። አሁን እያገገመ ነው ሲባልም አሁን በይፋ ቀዶ ጥገና ማድረጉ ተነገረ። ውድ የማንቸስተር ዩናይትድ ደጋፊያን እንግዲህ ማንቸስተር ዩናይትድ ማይክል ካሪክን ቋሚ አድርጎ መሾሙ ምን ይሰማችኋል? ማይክል ካሪክ ዘንድሮ ያሳየውን እንቅስቃሴ ቀጣይ ዓመት ላይ የሚያደግመው ከሆነ ምናልባት ለማንቸስተር ዩናይትድ ከረጅም ጊዜ በኋላ አዲስ ስኬት የሚሆንና ወደ ዋንጫ የሚመለስ ይመስላል። ማይክል ካሪክ እንግዲህ የማንቸስተር ዩናይትድን ባህልና ወግ ማንቸስተር ዩናይትድ ምን እንደሚፈልግ በሰር አሌክስ ፈርጉሰን ጊዜ ጠንቅቆ ያውቃል። ስለዚህ የማይክል ካሪክ በማንቸስተር ዩናይትድ መቆየት የተሻለው አማራጭ እንደሆነ ይጠበቃል። ሌላው እንግዲህ ከሰሞኑ አነጋጋሪ የነበረው የጄሚ ካራገር ጉዳይ ነው። ጄሚ ካራገር እንግዲህ በአንድ ወቅት ላይ ካርሎስ ካስሜሮን መተቸቱ ይታወሳል። ካርሎስ ካስሜሮን መተቸቴ ግን ጸጽቶኛል ሲል እንግዲህ ተናግሯል። በአንድ ወቅት ላይ ጄሚ ካራገር ካስሜሮን እግር ኳስ ሳተው በፊት አንተ ተው ሲል ነበር። ነገር ግን ካስሜሮ በበኩሉ የእሱን ክለብ አሰናብቼ 2 ዋንጫዎችን አንስቻለሁ፣ ሊያውም የሻምፒዮንስ ሊግ ዋንጫ በእሱ ተበሳጭቶብኝ ነው ረዳዋለሁ ሲል ተናግሮ ነበር። ጄሚ ካራገር አሁን ላይ ካርሎስ ካስሜሮን እግር ኳስ ጥሎ ይሂድ ሳይሄድ አንተ ተው ማለቴ በጣም ስህተት ነበር። ይሄ ነገር ለካርሎስ ካስሜሮ አይሰራም። አቅምን ጨርሳል ማለት ካስሜሮ ላይ እንደማይሰራ አምኜ መቀበል አለብኝ ሲል እንግዲህ ጨምሮ ተናግሯል። በቀጥታ ወደ ዛሬው ጨዋታ ስናልፍ ዛሬ እንግዲህ ዓለም ሁሉ በጉጉት የሚጠብቀው የማንቸስተር ሲቲ እና የቼልሲ ጨዋታ ነው። ቼልሲ ይሄንን ጨዋታ የሚያሸንፍ ከሆነ ከዋንጫ በላይ ነው። ቼልሲ እንግዲህ ዘንድሮ በአውሮፓ መድረክ የሚሳተፍበትን አጋጣሚ
በብዙ መንገድ ያጣ ይመስላል። ነገር ግን ይህንን ዋንጫ የሚያነሳ ከሆነ ቼልሲ በኮንፈረንስ ሊግ የሚሳተፍበትን እድልም ያገኛል። ስለዚህ ይህንን ዋንጫ ማንሳት ከዋንጫም በላይ ነው ማለት ነው። ለማንቸስተር ሲቲ በበኩሉ እንግዲህ በፔፕ ጋርዲዮላ እየተመራ 20ኛ ዋንጫውን የሚያነሳበት ሌላ ታሪክ ይሆናል። የነ በርናንዶ ሲልቫ ሽኝት የሚደምቅበት እንደሚሆን ይጠበቃል። ስለዚህ በዌምብሌ ዋንጫ ማሸነፍ ለማንቸስተር ሲቲም ሌላ ትርጉም አለው። ስለዚህ ሁለት ትርጉሙን የሚፈልጉ ክለቦች ዛሬ ይፋለማሉ። ማንቸስተር ሲቲ እና ቼልሲ ዛሬ ላይ እንግዲህ ሲገናኙ አሰልጣኞቹ በልምድ በጣም ሰማይና ምድር ላይ ያሉ ናቸው። ቼልሲ እንግዲህ በጊዜያዊ አሰልጣኝ እየተመራ ልምድ በሌለው አሰልጣኝ እየተመራ ፔፕ ጋርዲዮላን ይጋፈጣል። የጎልያድና የዳዊት ፍልሚያ ማለት ይቻላል በኤክስፒሪየንስ አንጻር ካየ ነው። ነገር ግን በእግር ኳስ የሚፈጠረው አይታወቅም። ቸልሲዎችም ዛሬ ደም የሚሰጡ ከሆነ ማንቸስተር ሲቲን እንግዲህ ዋንጫ ሊቀሙ ይችላሉ። ነገር ግን የማንቸስተር ሲቲ የፊት መስመር አጥቂና የቼልሲ ተከላካዮች ስፍራን ስናወዳደር የቼልሲ የተከላካይ ስፍራ ውሃን በወንፊት እንደመያዝ ያክል የሚያፈስ ሲሆን የማንቸስተር ሲቲ የአጥቂ መስመር ደግሞ ከምንም ጎል ሊያስቆጥር የሚችል ሪያን ቸርኪ፣ ጀርሜ ዶኩ፣ አንቷን ሴሜኞ፣ እነ በርናንዶ ሲልቫ እንዲሁም እነ ኤርሊንግ ብሮት ሃላንድን የመሰለ ጥራት ያላቸው አጥቂ መስመር ያለው ነው። ኦማር ማርክም የዋዛ አይደለም። እንግዲህ ይህ ፍልሚያ በጉጉት ይጠበቃል። እንግዲህ ለምትወዱት እና ለምትደግፉት ክለብ ሁሉ መልካም እድል ከወዲሁ እመኛለሁ። እንግዲህ ቼልሲ ማንቸስተር ሲቲን የሚለቀው በርናንዶ ሲልቫ የአርሰናል አጫወት ራግቢ ይመስለኛል ሲል አስተያየቱን ሰጥቷል። እንግዲህ ማንቸስተር ሲቲው አማካይ በርናንዶ ሲልቫ የአርሰናል አጫወት እግር ኳስ አይደለም ሲል ተችቷል። የአርሰናል ታክቲካል እግር ኳስ አይደለም ያለው በርናንዶ ሲልቫ የራግቢ ጨዋታ ነው የሚመስለው ሲል እንግዲህ ተናግሯል። አክሎም ይሄ ነገር መፈጠሩ ያሳዝናል ያለ ሲሆን ደጋፊው ይሄን አይነት ነገር ለማየት ወደ ስታዲየም አይመጡም፣ እውነት ለመናገር አሰልቺ ነው ሲል እንግዲህ በርናንዶ ሲልቫ የአርሰናልን አጫወት ተችቷል። በተጨማሪም እንግዲህ በርናንዶ ሲልቫ የአርሰናሎች አጫወት ተሻሽሏል፣ ቡድኑ ተሻሽሏል። እንግዲህ ለ5-6 ዓመት አብረው በጋራ መስራታቸው እንዲሻሻሉ ምክንያት ሆኗቸዋል። አርሰናል እየተሻሻለ መሆኑ ምንም ጥርጥር የለውም። ለ5 ዓመት አብረው የቆዩ ናቸው ሲል እንግዲህ ቢሻሻልና ዋንጫ ቢያነሳ ብዙም አያስገርምም ሲል ተናግሯል። አክሎ ማንቸስተር ሲቲ ቆይቴ ትልቁ ተፎካካሪያችን ግን ያለ ጥርጥር ሊቨርፑል ነው ሲል ገልጿል። በአርሰናል ጨዋታ ስላሳየው ምልክት የተጠየቀው በርናንዶ ሲልቫ ምንም ፕሪሚየር ሊግ ያላቸውም ነው ትርጉሙ ሲል እንግዲህ አብራርቷል። ምናልባት በዚህ ዓመት ሊቀየር ይችላል፣ ነገር ግን እንደዚህ አይነት ነገሮች ሜዳ ላይ የሚቀሩ ናቸው በማለት እንግዲህ በርናንዶ ሲልቫ ተናግሯል። እንግዲህ በርናንዶ ሲልቫ ሲቲን የምለቀው የልብ ደጋፊ ሆኜ ነው ሲልም እንግዲህ ጨምሮ ተናግሯል። ስለ ክሱ የሚያወሩትን ማሸነፍ ሲሳናቸው ነው ሲል እንግዲህ የማንቸስተር ሲቲን ክስም ያነሳው በርናንዶ ሲልቫ ማንቸስተር ሲቲ ላይ ስለቀረበበት 115 ክስ ያነሳው ይህ ክርክር በቅርቡ እንደሚያበቃ ተስፋ አደርጋለሁ። ብዙ ሰዎች ይህንን ክርክር በማንሳት ከእኛ የሜዳ ላይ ስኬት የሆነ ነገር መውሰድ ይፈልጋሉ ሲል በርናንዶ ሲልቫ ተናግሯል። አክሎም ነገር ግን ይሄ ስፖርት ነው፣ ሰዎች ማሸነፍ ሲያቅታቸው በዚህ መልኩ ነው ምላሽ የሚሰጡት ሲል እንግዲህ ተናግሯል። ፕሮፌሽናል እግር ኳስ ተጫዋች የአመቱ ምርጥ ተጫዋች ሽልማት ድምጹን ለብሩኖ ፈርናንዴስ እንደሚሰጥ ጠቁሟል። እንግዲህ ብሩኖ ፈርናንዴስ በሽልማት እየተንቆጠቆጠ ይገኛል። እንግዲህ የፒኤፍ የአመቱ ምርጥ ተጫዋችንም እንግዲህ ብሩኖ ፈርናንዴስ እንደሚወስድ ተስፋ አደርጋለሁ፣ እጄንም ለብሩኖ ሰጣለሁ ሲል የቡድን አጋሩ በርናንዶ ሲልቫ ተናግሯል። ከሰሞኑ ማንቸስተር ሲቲ ከማንቸስተር ዩናይትድ ጋር ያደረገውን የኤፍኤ ካፕ የወጣቶች ዋንጫ ማሸነፉ ይታወሳል። 2-1 በማሸነፍ የማንቸስተር ሲቲ ከ15 ዓመት በታች ቡድን የዘንድሮ የወጣቶች ካፕን ማሸነፍ ችሏል። እንግዲህ ማንቸስተር ሲቲ ዋንጫውን ለ5ኛ ጊዜ ያሸንፈዋል። ፍጻሜውን በአሰልጣኝ ፔፕ ጋርዲዮላ እና አሰልጣኝ ማይክል ካሪክ በቦታው ተገኝተው እንግዲህ መመልከታቸው አይዘነጋም። የወጣቶች ኤፍኤ ዋንጫ ያነሳው ማንቸስተር ሲቲ ዛሬ እንግዲህ ደግሞ በዋናው ቡድን የኤፍኤ ካፕ ዋንጫን ለማንሳት ትልቅ ቅድመ ግምት የሚሰጠው ቡድን እንደሆነ ግን ምንም ጥርጥር የለውም። ዛሬ ይህን ጨዋታ እንግዲህ በጉጉት የሚጠበቀው ጉዳይ ነው። በዓለም ዋንጫ ብዙ ክለቦች ስብስባቸውን ይፋ አድርገዋል።
ፈረንሳይ፣ አርጀንቲና ስብስባቸውን እንግዲህ አስታውቀዋል፣ ብራዚልን ጨምሮ። ተረኛዋ ደግሞ ቤልጅየም ናት። እንግዲህ ቤልጅየም የዓለም ዋንጫ ስብስቧን አሳውቃለች። የቤልጅየም ብሔራዊ ቡድን በቀጣዩ ዓለም ዋንጫ የሚጠቀመውን የቡድን ስብስብ ይፋ አድርጓል። በአመቱ ለክለቡ ብዙ ግልጋሎት ያልሰጠው ሮሜሎ ሉካኮ ለብሔራዊ ቡድኑ ጥሪ ቀርቦለታል። ቤልጅየም በዓለም ዋንጫ ከግብፅ፣ ኢራን እና ኒውዚላንድ ጋር መደልደሏ አይዘነጋም። እንግዲህ ቤልጅየም ለዚህም ለዓለም ዋንጫ ውድድር ስብስቧን ስታስታውቅ በጎል ጠባቂነት እንግዲህ ግብ ጠባቂው ቲቦ ኮርቶዋ ተጠባቂ ነው። ሌላው ፔኔደርስ ተጠርቷል። የማንቸስተር ዩናይትድ ወጣት ግብ ጠባቂ ሴኔ ላመንሰም በቡድን ስብስቡ ተካቷል። እንግዲህ ካይ ማኬሌ፣ ናጎይ፣ ዲዊንተር፣ ዴባስት፣ ዲኩፔር፣ ሴስ፣ ሙጂር፣ ካስታኝ በተከላካይ መስመር ላይ የተጠሩ የቤልጅየም ተጫዋቾች ናቸው። ራስኪን፣ ዊስል፣ አክሰል ዊስከል፣ ቫንኬን፣ ዴብሩና፣ ቴሌማስ፣ ኦናና በመሀል ሜዳ ላይ የተጠሩት ናቸው። ሴሌ ሜከርስ፣ ጀርሚ ዶኩ፣ ካቴሌሬ፣ ፓድሮም፣ ሉካኮ፣ ሉካምባኪዮ፣ ሞሬራ እና እንግዲህ አሌክሳንድሮ ትሮሳርድ በአጥቂ መስመር የተጠሩ የቤልጅየም ስብስብ ውስጥ የተካተቱ ተጫዋቾች ናቸው። እንግዲህ ጀርሚ ዶኩ በዓለም ዋንጫውም እንግዲህ ድንቅ እንቅስቃሴውን ያደርጋል ተብሎ ይጠበቃል። አሁን ላይ በማንቸስተር ሲቲ በመጨረሻው ጨዋታ ላይ ጀርሚ ዶኩ ድንቅ እንቅስቃሴ እያደረገ ይገኛል። አንጋፋው ኬቨን ዴብሩናም እንግዲህ ከጀርሚ ዶኩ ጋር የቀድሞ የቡድን አጋሩ ጀርሚ ዶኩ በዚህ ዓለም ዋንጫ ላይ እንግዲህ የሚገናኙ ይሆናል ተብሎ ይጠበቃል። አርሰናል ቤትም ድንቅ እንቅስቃሴ እያደረገ የሚገኘው ሊሳንድሮ ትሮሳርድም ሌላው የቤልጅየም ተጠባቂ ተጫዋች ነው። እንግዲህ ሮሜሎ ሉካኮ የቤልጅየም ምርጥ ተጫዋች እንደሆነ ይታወቃል። ነገር ግን በናፖሊ ዘንድሮ ብዙም ሲሰለፍ አላየኑም። እንግዲህ ሮሜሎ ሉካኮም ወደ ቡድኑ ተካቷል። እንግዲህ መጨረሻው ምን ይሆናል የሚለው በጉጉት የሚጠበቀው ጉዳይ ነው። ወደ ሌሎች አጠር ያሉ ዜናዎች ስናልፍ ከሳምንት በፊት ሚድልስብሮ የሳውዝሃምፕተንን ሰላይ ከጨዋታ በፊት ልምምዳቸውን ሲቀርጽ መያዛቸው መግለጻቸው አይዘነጋም። ይህንንም ተከትሎ ለእንግሊዝ እግር ኳስ ማህበር ቅሬታቸውን አቅርበዋል። ይህ ውዝግብ ባለበት ሳውዝሃምፕተን በቻምፒዮንሺፕ ጥሎ ማለፍ ጨዋታ ሚድልስብሮን አሸንፎ ወደ ሊጉ ለማደግ ለፍጻሜ ደርሷል። ይህ ሚድልስብሮ ወደ ሊግ የማለፍ እድልና 200 ሚሊዮን ዩሮ የሚጠጋ ገንዘብ አሳጥቶታል። አሁን ላይ ሚድልስብሮ ሳውዝሃምፕተንን የፍጻሜ ጨዋታውን እንዳያደርግ እንዲታገድ ጠይቋል። ይህ የሚሆን ከሆነ እንግዲህ ግን ጉዳዩን ወደ ሕግ እንደሚወስደውና እንወስደዋለን ሲሉ ክለቡ እግር ኳስ ማህበሩ አሳውቋል። የእንግሊዝ መገናኛ ብዙሃን የሳውዝሃምፕተን አባል የሚድልስብሮን ልምድ ሲቀርጽ የሚያሳይ ምስል ይፋ ማድረጋቸው እንግዲህ ተነግሯል። ይሄ ውሳኔ ምን ይሆናል የሚለው በጉጉት የሚጠበቀው ጉዳይ ነው። ዛሬ አንጋፋው ክርስቲያኖ ሮናልዶ ለዋንጫ የሚፋለምበት ቀን ነው። እንግዲህ ሮናልዶ አልናስር ከጃፓኖች ጋር ጨዋታ ያደርጋል። እንግዲህ የጋምፖ ኦሳካ ተጫዋች ናታኒ ከክርስቲያኖ ሮናልዶ ጋር የመጫወት እድል ስላገኘው እደሰታለሁ ሲል ተናግሯል። እንደ ሮናልዶ ካለ ትልቅ ተጫዋች ፊት መጫወት እድል ስላገኘን ደስተኞች ነን ሲል ናካታኒ አስተያየቱን ሰጥቷል። ሮናልዶ ከዓለም ምርጥ ተጫዋች አንዱ ነው ያለው ተጫዋቹ ነገር ግን በራሳችን ላይ ማተኮር አለብን ሲል ተናግሯል። አልናስር ዛሬ ከጃፓኑ ክለብ ጋምፖ ኦሳካ ጋር የእስያ ቻምፒዮንስ ሊግ 2 ፍጻሜ ጨዋታውን ያደርጋል። የምንሄደው እንግዲህ የዓለም ዋንጫውን ለማሳካት ነው ሲል ቶሚያሱም ተናግሯል። የጃፓን ብሔራዊ ቡድን የመስመር ተሰላፊ ታሂሮ ቶሚያሱ ቡድኑ በዓለም ዋንጫ ትልቅ ግብ እንዳለው ገልጿል። ወደ ዓለም ዋንጫ የምንሄደው ዋንጫውን ለማሸነፍ ሲል እንግዲህ ታሂሮ ቶሚያሱ ተናግሯል። የጃፓን ብሔራዊ ቡድን በዓለም ዋንጫ ስብስብ ዛሬ እንግዲህ ይፋ አድርጓል። በስብስብ ሚቶማና ሚናሚኖ በጉዳት ምክንያት ሳይካተቱ ቀርተዋል። እንግዲህ ሚናሚኖ የቀድሞው
ሊቨርፑል ተጫዋች እንደሆነ ይታወቃል። ካይሮ ሚቶማ ብራይተን ቤት ድንቅ እንቅስቃሴ የሚያደርገው ተጫዋች ነበር። እሱም ሳይካተት ቀርቷል። ሌላው የሊቨርፑሉ ተጫዋች ነው። የሊቨርፑሉ ተጫዋች አሌክዛንደር አይዛክ እንግዲህ በጉዳት እየተሰቃየ ይገኛል። ትናንትና አስቶን ቪላን ከሚገጥመው የሊቨርፑል አሰላለፍ ውስጥ ሳይካተት ቀርቷል። አሌክሳንደር አይዛክ መጠነኛ ጉዳት ምክንያት ከጨዋታ ውጪ መሆኑ እንግዲህ ተገልጿል። ሊቨርፑል አይሳክ ተጨማሪ ችግር እንዳይገጥመው ለጥንቃቄ ከጨዋታው ውጪ ማድረጉን መምረጡ እንግዲህ ተናግሯል። ይህ ተጫዋች እንግዲህ ምንም እንኳን ከኒውካስል ዩናይትድ በውድ ወደ ሊቨርፑል ቢቀላቀልም ዘንድሮ ዓመት አስቸጋሪ ሆኖበት እንግዲህ ያሳልፈዋል። ምናልባት ለቀጣይ ዓመት እንግዲህ ሊቨርፑልን ይጠቅማል ተብሎ የሚጠበቀው ጉዳይ ነው። የመጨረሻው ዜናችን እንግዲህ በሴኔጋል እግር ኳስ ውስጥ አጉል እምነቶችና የባዕድ ነገሮች እየተለመዱ መነጋገሪያ ተግባራት ሆነዋል። በቅርቡ በተደረጉ ጨዋታዎች ላይ እነዚህ ተግባራት በስፋት ተስተውለው በእግር ኳስ ውስጥ አለመግባባት ፈጥረው ነበር። ይህንንም ተከትሎ የሴኔጋል እግር ኳስ ፌዴሬሽን በሀገሪቱ የውስጥ ሊጎች የሚደረጉ የባዕድ ነገሮች መቆጣጠር መጀመሩን ገልጿል። ፌዴሬሽኑ ባወጣው ይፋዊ መግለጫ በጨዋታዎች ወቅት ይህን ተግባር የሚፈጽሙ አካላትን አውግዟል። እነዚህ ኋላ ቀር ነገሮች ባደረጉ አካላት ላይም የዲስፕሊን እርምጃ እንደሚወስድ ፌዴሬሽኑ አሳውቋል። እግር ኳስ ፌዴሬሽኑ ተግባራቶቹ የሴኔጋል እግር ኳስን ገጽታ እያበላሹ ነው የሚል እምነት እንዳለው እንግዲህ ተነግሯል። አንዳንድ የባዕድ አምልኮን በእግር ኳሱ ማንጸባረቁ ተገቢ አይደለም ሲል እንግዲህ ቅጣት እንደሚያስተላልፍም የሴኔጋል እግር ኳስ ፌዴሬሽን አሳውቋል። ውድ የቻናላችን ተከታታዮች ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አደረጋችሁልን ለኛ በቂያችን ነው። ስለዚህ ቻናሉ ሰብስክራይብ፣ ቪዲዮን ላይክ አድርጉት። ዛሬ እንግዲህ የሚደረገውን የኤፍኤ ፍጻሜ ማን ያሸንፋል የሚለውን ግምታችሁን በኮመንት ሴክሽን አጋሩን። እንግዲህ መልካም ጨዋታ መልካም ሰንበት እንዲሆንላችሁ እንመኛለን። ያው በተለያዩ አውሮፓ ታላላቅ ሊጎች ጨዋታዎች ይኖራሉ። በጀርመን ቡንደስሊጋ፣ በስፔን ላሊጋ፣ በጣሊያን ሴሪያ። ነገር ግን በሁሉም ዘንድ ዋንጫዎች ተጠናቀዋል። ያን ያህል አጓጊ ስላልሆኑ አልፈናቸዋል። እንግዲህ የምትደግፉትን ክለብ መርጣችሁ ጨዋታውን መከታተል ትችላላችሁ። ነገር ግን ለምትደግፉት ክለብ ሁሉ መልካም እድል እመኛለሁ። መልካም